ለሰርግ እቅድ አዘጋጅተሃል? እንግዲህ ብዙ ሰው ሊያገባ ሲፈልግ ለሰርጉ እቅድ ያዘጋጃል። እሺ ለትዳርህስ እቅድ አዘጋጅተሃል? አብዛኛው ሰው ለትዳሩ እቅድ አያዘጋጅም። ይሄ ደግሞ ለብዙ ትዳሮች መፍረስ መንስኤ ሆኗል። ግን እንዲህ ብላችሁ አንድ የግንኙነት ተመራማሪና የሃርቫርድ ዩኒቨርሲቲ ፕሮፌሰርና ለብዙ ዓመታት የተከናወኑ ጥናቶች ሁሉም በአንድ ነገር ላይ ተስማምተዋል። እሱም ለትዳር ግንኙነቶች የፍቅር እሳቱ እንዲጠፋ ወይም ደግሞ እንዲቀዘቅዝ አሊያም ደግሞ ትዳር እንዲፈርስ ጥልቀት ያለው ሌላ ምክንያት አለ። ምክንያት ብቻ አይደለም፣ እንዳይፈርስም በጥናቶች የተደገፉ መፍትሄዎች ወይም ደግሞ መላዎች አሉ። እስኪ ስለ ሳራና ስለ ሮቤል የሚባሉ ሁለት ሰዎች ታሪክ ልንገራችሁ። ሁለቱም ኮሌጅ ውስጥ ይገባሉ። ኮሌጅ ውስጥ ሲገቡ ደግሞ ይገናኛሉ። እንግዲህ አብዛኞቻችን እንደዚህ አይነት ታሪክ አሳልፈናል ብዬ አስባለሁ። እነዚህ ሁለት ሰዎች በኮሌጅ ውስጥ ከተገናኙ በኋላ ፍቅር በፍቅር ነበሩ። በቃ ካልተገናኘን፣ ሲገናኙ ደግሞ ወሬ አያልቅባቸውም። ፍቅራቸው እሳት ነበረ። ከዛን የሆነ ሰዓት ላይ ደግሞ ምን ያደርጋሉ? በወጣትነታቸው በቃ ወደ ትዳር እንግባ ብሎ ይወስናሉ። ትዳር ውስጥ ከገቡ በኋላ ደግሞ ከ5 ዓመት በኋላ ግን ምን ይፈጠራል? የፍቅራቸው እየቀዘቀዘ ይመጣል። አሁን እዚህ ጋር ምን መሰላችሁ? ጾታዊ ጥቃት የለም፣ መደባደብ የለም፣ ምንም አይነት ነገር የለም። ግን ባዶነት ስሜት ይሰማቸው ወይም ደግሞ እየተሰማቸው መምጣት ጀመረ። ለሳራና ለሮቤል ያጋጠማቸው ነገር ወይም ደግሞ በሳራና በሮቤል መሃል የተፈጠረውን ነገር አብዛኞቻችን የሚሰማን ስሜት ነው። ከትዳር በኋላ ለተወሰነ ዓመት ኑርና ፍቅር አይጠፋም። ግን ከዛ በኋላ ልጆች ይመጣሉ፣ ኃላፊነት ይመጣል። ከዛ በኋላ ምንድነው? የመሰለቻቸት ወይም ደግሞ ፍቅር የመቀዝቀዝ ነገር ይመጣል። ሰላም፣ ነቢል እባላለሁ። በዛሬ ቪዲዮ ለአንድ ችግር አንድ መፍትሄ እናገኛለን። ልታገባ ከሆነ ወይም ደግሞ ልታገቢ ከሆነ አለዛ ደግሞ ምናልባት ትዳር ከመሰረታችሁ የዛሬ ቪዲዮ ለእናንተ ነው። ለምን ካላችሁኝ መንስኤ አለ። መቼም አሁን ቀደም ብዬ ነገርኳችሁ ነገሮች ነበሩ። ትዳር የሚፈርስበት መንስኤ አለ። በተጨማሪ ደግሞ እንዳይፈርስ ደግሞ የሚጠቅሙን መፍትሄዎች አሉ። ስለዚህ በጥናት የተደገፉ የባለሙያዎች አስተያየቶችም በተጨማሪ ደግሞ ከመጽሐፍት ውስጥ ከዚህ ጉዳይ ጋር በተገናኙ መጽሐፍቶች ብዙ ነጥቦችን እናያለን። ትዳር ለምን እንደሚፈርስ በተጨማሪ ደግሞ እንዳይፈርስ ለመታደግ የምንጠቀማቸው ተግባራት ምንድናቸው የሚለውን አብረን የምንመለከት ይሆናል። ጥናቶችና የባለሙያ አስተያየቶች በተጨማሪ ደግሞ ከመጽሐፍት የተገኙ መረጃዎች ስለ ትዳር መፍረስ ወይም ደግሞ ትዳር እንዲፈርስ የሚያደርጉ ነገሮች በ5 ነጥቦች ከፍሏቸዋል። የመጀመሪያው ነጥብ የሚባለው ለትዳር ቁርጠኝነት ማጣት ይባላል። እዚህ ጋር ትዳር ቁርጠኝነት ማጣት ማለት ነው። አንድ ትዳር ውስጥ ሲገባ ጥንዶች አሉ አይደለ? ስለዚህ ባልና ሚስት አለ። እዛ ውስጥ ትዳር ውስጥ ሲገቡ ለትዳሩ ቁርጠኛ አለመሆን ማለት ነው። ትዳሩ እንዲቀጥል፣ ትዳሩ ስኬታማ እንዲሆን ይሄ አስተዋጽኦ አለማድረግ እና ትልቁ ችግር ደግሞ ፕራዮሪቲ ወይም ደግሞ ቅድሚያ ያለ መስጠት ጉዳይ አለ። አንዱ ምናልባት በወንዱ ሊሆን ይችላል፣ አሊያም ደግሞ በሴቱ ሊሆን ይችላል። ትዳር ውስጥ ይገቡና ከዛ በኋላ ምን ይባል ሌላ ቅድሚያ የሚሰጧቸው ነገሮች ይኖራሉ። ለትዳራቸው ግን ምናልባት 2ኛ ወይም 3ኛ ደረጃ ቅድሚያ ሊሰጡ ይችላሉ። ስለዚህ ይሄ አንዱ የትዳር እንዳይቀጥል ወይም ደግሞ እንዲፈርስ የቁርጠኝነት ማጣት ነው ማለት ነው። ዘላቂ ትዳር ካስፈለገ ቁርጠኝነት ያስፈልጋል ትዳር ውስጥ። ይሄ መጀመሪያው ምክንያት ነው ተብሎ ይገመታል። ሁለተኛው ምክንያት ደካማ ተግባቦት። ደካማ ተግባቦት እንግዲህ ሁለት ሰዎች ወይም ደግሞ ከዛ በላይ እንደዚህ ቁጭ ብሎ ካልተግባቡ የተሰበሰቡበት ምክንያት ወይም ደግሞ የሚያረጉት ነገር ስኬታማ ይሆናል ብዬ አልገምትም። እናንተም እንደዚህ ትገምታላችሁ ብዬ ተስፋ አደርጋለሁ። በትዳር ውስጥ ስንገባ ደግሞ ትልቁ ሚና የሚጫወተው መግባባት ነው። ሁለቱንም የመከባበር የመግባባት ሐሳቦችን ያለምንም ፍርሃት፣ በተለይ እዚህ ጋር ትልቁ ነጥብ እዚህ ጋር በጥናቱ ላይ የሚገለጸው ነፃነት ሲያወራ አንድ ሰው ወይም ደግሞ በትዳር አጋር አንድ ሚስት ወይም ባል ከባለቤቷ ወይም ከባለቤቱ ጋር ሲያወራ ትልቁ ነገር
ምስጢር ወይም ደግሞ ግልጸኝነት ያለውን ሐሳብ በሙሉ ያለ ፍርሃት ምን ትለኛለች ወይም ደግሞ ምን ይለኛል ከማለት ይልቅ ያላቸውን ሐሳብ በግልጽነት በተጨማሪ ደግሞ ያላቸውን ያጋጥማቸውን ችግር ለትዳር አጋራቸው ባለማጋራታቸው ወይም ደግሞ ባለመናገራቸው የደካማ ተግባቦት መንስኤ ይሆናል ማለት ነው። ስለዚህ ይሄ ሁለተኛው ምክንያት ነው። ጥናቶች እንግዲህ ማሳየቱ እንዳልኳቸው ሁለት ምክንያቶች እስካሁን ድረስ አይተናል። ሶስተኛው ምክንያት የሚባለው የፋይናንሻል ስትሬስ ወይም ደግሞ የገንዘብ ውጥረት። ገንዘብ እንዴት ልንገራችሁ? አሁን ገንዘብ ስንል ኦርጋናይዜሽን ወይም ደግሞ አንድ ድርጅት ሲቋቋም ገንዘብ ያስፈልገዋል አይደለ? ስለዚህ ገቢና ወጪ የሚባል ነገር አለ። ትዳርም ውስጥ ገቢና ወጪ የሚባል ነገር አለ። ሁለቱንም የሚያገኙት ገቢ አለ፣ ሁለቱንም ደግሞ የሚያስወጡት ወይም ደግሞ የሚያወጡት ወጪ አለ። ይሄንን ገንዘብ በአግባቡ ማኔጅመንት ከሌለ ወይም ደግሞ አስተዳደር ማስተዳደር ጉዳዩ ከሌለ ምን ይሆናል ማለት ነው? ይሄ ለትዳር መፍረስ አንዱ መንስኤ ሊሆን ይችላል። ይሄ ተፎካካሪ ቡድኖች እስኪመስሉ ድረስ ማለት ነው። አንዱ ብቻውን ገንዘብ አግኝቶ ወይም ደግሞ ገንዘብ ሰብስቦ ለትዳር አጋሩ ያለውን ችግር ወይም ደግሞ የፋይናንሻል ያጋጠመው ፋይናንሻል ችግር ሳይናገር ይቆይና ከዛ ልክ ችግር ሲፈጠር ምን ይሆናል ማለት ነው? ለምን ይህን ጉዳይ አልነገርከኝም? ለምን ይህን ጉዳይ አልነገርሽኝም? የሚለውን ጥያቄ ይመጣል። ልክ ይህን ነገር ሲፈጠር ትዳር እንዲናጋ ወይም ደግሞ ይሄ ያለመተማመን ጉዳይ እንዲፈጠር ያደርጋልና ከዛ በኋላ ምን ይመጣል ማለት ነው? የመፍረስ ጉዳይ ይመጣል ማለት ነው። አራተኛው ነጥብ እንደተገለጸው በእነዚህ ጥናቶች የክህደት የሚመጣው ከምንድን ነው የሚሉት እዚህ ጋር በግንኙነት ውስጥ ትልቅ አስተዋጽኦ የሚያደርገው ወይም ደግሞ ለፍቺ በተለይ ትልቅ ሚና የሚጫወተው ክህደት ነው ይላል እዚህ ጋር ጥናቱ ላይ ማለት ነው። ትልቅ ሚና የሚጫወተው አንድ ፍቺ እንዲፈጠር ወይም ደግሞ ትዳር እንዲፈርስ ክህደት። ምክንያቱም መተማመን በቀላሉ አይገነባም። እንግዲህ እንዳልኳችሁ ቀደም ብለን ያየነው ታሪክ የሳራና የሮቤል ታሪክ እነዚህን ከስንት ጊዜ በኋላ ነው መተማመን ተፈጥሮ ከዛ በኋላ ወደ ትዳር ውስጥ የተገባው። ስለዚህ መተማመኑ ከተገነባ አንዱ ወገን ሌላኛው ወገን እያመነ ይቀጥልና ልክ ክህደት ሲፈጠር የሚሰበር ነገር አለ። ያ ደግሞ የሚሰበር ነገር በቀላሉ የሚጠገን አይደለም። በእርግጥ ሊታረቁ ይችላሉ። ብዙ ነገሮችን ያው በሽማግሌ በእኛ ሀገር ኮንቴክስት ብንመለከተው ሽማግሌ ይመጣና ያስታርቃል። ከዛ በኋላ ትዳሩ እንዲቀጥል ያደርጋሉ እነዚህ ሽማግሌዎች ማለት ነው። ግን ክህደት እስካለ ድረስ ያ የተሰበረውን ስብራት በቀላሉ መጠገን ከባድ ነውና እሱም ለትዳር መፍረስ ምክንያት ይሆናል ተብሎ ይታሰባል ማለት ነው። በዚሁ ባየናቸው በመነግራችሁ ጥናቶች ማለት ነው። ሌላኛው ከእውነታው የራቁ ተስፋዎች ትልቁ እኔ በበኩሌ ይህንን ነጥብ በጣም ትልቅ ቦታ ሊሰጠው ይችላል። ለምን መሰላችሁ? ትዳር ውስጥ ሲገባ ሰው ምን ይላል መሰላችሁ? ልክ ትዳር ውስጥ ሲገባ ሁሉም ነገር ፐርፌክት ይሆናል ወይም ደግሞ ፍጹም ይሆናል። በቃ ደስታ በደስታ ልክ መጀመሪያ ላይ የነበረውን ስሜት የሚቀጥል ይመስለዋል። ከአንዱ ወገን የሚጠበቅ ነገር አለ፣ ልክ ከኛው ወገን ደግሞ ከሌላኛው ወገን የሚጠበቀው ነገር አለ። ይሄን ያሟላልኛል፣ ይሄ ደግሞ ሴቷም ለምሳሌ ይሄ ያሟላልኛል፣ ወንዱ ደግሞ እሷን ይሄን ነገር ታሟላልኛለች። ልክ ትዳር ውስጥ ስንገባ የሚፈጠሩ ነገሮች ምንድናቸው? እነዚህ ብሎ ኢማጂን ይደረጋል ወይም ደግሞ በምናባዊ አስተሳሰባችን እናረጋለን። ይሄን ነገር በቃ ይፈጠራል። ትዳር ውስጥ ሲገባ ግን ያ ሆኖ አያገኙት ያሰቡትን ነገር በሙሉ ማለት ነው። ስለዚህ አንሪያሊስቲክ የሚባል ወይም ደግሞ ከእውነታው የራቁ ነገሮችን ሲታሰብ ልክ ትዳር ውስጥ ሲገባ የሚጋጭ ነገር ይመጣና ይሄ ነገር አይደለም የጠበቅኩት። እኔ የጠበቅኩት ፍቅር በፍቅር አበባ እንድታመጣልኝ፣ እኔ የጠበቅኩት ማታ ማታ እራት እንድትጋብዘኝ፣ እኔ የጠበቅኩት ያው ቤት ውስጥ ተጠብቀሽኝ እንደዚህ አድርገሽ ምናምን፣ ይሄ ሁሉ ጥያቄ ውስጥ ይገባል ማለት ነው። ይሄን ደግሞ ኤክስፔክቴሽናቸው ወይም ደግሞ ያቀድናቸው ወይም ያሰብናቸው ይሆናሉ ብለን ያሰብናቸው ነገሮች ሳይሆኑ ሲቀሩ ምን ይፈጠራል ማለት ነው? የመጠራጠር ጉዳይ ይመጣል ወይ መሸራሸር ጉዳይ ይመጣል። እና አብዛኛው ትዳሮች ይፈርሳሉ ብዬ የማስባቸው መጀመሪያም የታቀዱት ነገሮች ትክክል አልነበሩ ወይም ደግሞ ኤክስፔክቴሽናችን የምንጠብቃቸው ነገሮች ከእውነታ የራቁ ነገሮች ነበሩና ልክ ትዳር ውስጥ ስንገባ
ያገኘነው ነገር ተቃራኒ ስናገኘው ያኔ ትዳር ሊፈርስ ይችላል ብሎ እነዚህ ጥናቶች ገልጸዋል ማለት ነው። አሁን በምናየው ክፍል ዶክተር አርተር የሚባል እዚሁ ጸሐፊ ነው። በእነዚሁ በትዳር ውስጥ ተመራማሪ ነው፣ ወይም ደግሞ በግንኙነቶች ውስጥ የሚመራመር ግለሰብ ነው። ይህ ግለሰብ 3 ነጥቦችን በደንብ አትኩሮ ይገልጻል። በተለይ ስለ ፍቅር የተሳሳተ ነገር የምንመለከተው ነገር አለ። እንደ ጥንዶች ወይም ደግሞ እንደ ባለትዳር የሚያያቸው ወይም ደግሞ የገለጻቸው ነገሮች አሉ። የመጀመሪያው የፍቅር ስሜት አለ። ከዛ በኋላ ትዳር ውስጥ ስንገባ ደግሞ የፍቅር ስሜቱ የመቀዛቀዝ ነገሩ ለምንድን ነው የሚፈጠረው የሚለውን ሐሳብ ይገልጻል። እዚህ ጋር ፍቅር ስሜት አለ፣ ፓሽኔት የሚባለው ወይም ደግሞ በቃ ይሄ አስደሳች ነው፣ ኃይለኛ ነው። ልክ ስንጋባ በተለይ በመጀመሪያው ጊዜያት ላይ ፍቅር ኃይለኛ ነው። በቃ በየጊዜው እንዴት ነው፣ እንዴት ነሽ፣ ወድሻለሁ፣ ወድሃለሁ የተባባለ ሰው ምን ይሆናል? ይቀጥላል። ግን በተወሰነ ጊዜ ወይም ከተወሰነ ጊዜ በኋላ ምን ይሆናል? እየቀዘቀዘ ይመጣል። ይሄ እንደ ጸሐፊው ኖርማል ነው ወይም ደግሞ በተለምዶ የተፈጥሮ ሂደት ነው። ይቀዘቅዝ ይችላል። ግን ደግሞ ቀዘቀዘ ማለት ፍቅር የለም ወይም ደግሞ ትዳር ይፈርሳል ማለት አይደለም። ያን ነገር ለማስቀጠል ምን ይመጣል? ከዛ በኋላ አብሮ የመሄድ ፍቅር ይመጣል። አብሮ የመሄድ ፍቅር ደግሞ በዛ ውስጥ ያለ ምንድነው? ትልቁ ነጥብ እዚህ ጋር ፍሬንድሺፕ ወይም ደግሞ ጓደኝነት የሚል ነጥብ አለ የገለጹት ማለት ነው። ፍሬንድሺፕ ከሌለ ወይም ደግሞ በሁለታቸው መሃል በእነዚህ ጥንዶች ወይም ደግሞ ትዳር አጋሮች በመሃላቸው የግድ ፍሬንድሺፕ ያስፈልጋል ወይም ጓደኝነት ስሜት ያስፈልጋል። ለምን? ያኛው ፍቅር እንዳልኳችሁ እየቀዘቀዘ ይመጣል። ያን ፍቅር እንዲቀጥል የአብሮነት ፍቅር እንዲቀጥል ወይም ኮምፓሽኔት ላቭ ይባላል በእንግሊዝኛ ማለት ነው። ሰው ኮምፓሽኔት ላቭ ወይም ደግሞ አብሮነት ፍቅር እንዲቀጥል ምንድነው? የጓደኝነት ፍቅር ያስፈልጋል። ያ ሰው ልክ እንደ ጓደኛ ባለቤቷን ልክ እንደ ጓደኛ ያጋጠማትን፣ ያለፈችበትን፣ ያስቸገራትን፣ ያስጨነቃትን፣ ያስጨነቀው፣ ያሳሰበው ነገር በሙሉ ማጋራት። ልክ እኛ አሁን ቅርብ ጓደኛ ስንይዝ ምን እናደርጋለን? እናወራለን። የውስጣችን የልባችን ነው የምናወራው። ስለዚህ ልክ ያ ፍቅር ወይም ትዳሩ እንዲቀጥል ትዳሩ ልክ እንደ ጓደኛነት ወይም ደግሞ የቤስት ፍሬንድ የሚባለውን ሐሳብ መያዝ አለበት ይላል ጸሐፊው ማለት ነው። ሶስተኛው ደግሞ የተጋላጭ መሆን አስፈላጊ ነው ይላል። ፍቅሩ እንዲቀጥል ተጋላጭ ማለት ምን ማለት ነው? ቀደም ብዬ ይህንን ነጥብ አንስቼዋለሁ። እኛ ውስጣችን ልክ ስንቸገር ወይም ደግሞ ስንጨነቅ የምናወራው ሰው ያስፈልገናል። ታዲያ እዛ ጋር ስናወራ አሁን ትዳር ውስጥ ስናወራ አንዳንድ ነገሮችን የመደባበቅ ነገር አለ። ለምን ሳወራ አንድ ነገር ለባለቤቴ ወይም ደግሞ ለትዳር አጋሩ አንድ ሰው ሲያወራ ምን ያህል ማለት ነው ብዙ ነገሮችን ይናገርና ልክ የሆነ ሰዓት ላይ ያ ነገር ምናልባት ልታጠቃኝ ትችላለች ወይም ደግሞ ሊያጠቃኝ ይችላል። በዛ ጉዳይ ሚስጥር ሊሆን ይችላል ያ ጉዳይ ማለት ነው። ሰው ያን ነገር ተጋላጭነቱ ያስፈልጋል። በሁለቱ መሃል ዊክነስ እና ስትሬንግዝ አለ ወይም ደግሞ ደካማ ጎን አለ፣ ጥሩ ጎን አለ። ያ ሰው ጥሩ ጎኑና መጥፎ ጎኑን ለትዳር አጋሩ የግድ ማወቅ አለባቸው። ሁለት እርስ በርሳቸው መተዋወቅ አለባቸው። እዚህ ላይ ከሌለ ፍቅሩ አይቀጥልም። ምክንያቱም ሁልጊዜ የመደባበቅ ነገር ስለሚመጣ ምን ይሆናል ማለት ነው? የፐርፌክሽን ነገር ይመጣል። ወይም ደግሞ ይሄ በቃ ፍጹም የመሆን እኔ በቃ ምንም አይነት ስህተት የለብኝም አንቺ ምን ማለት ስህተት የለብሽም አይነት ስሜት እንዳይፈጠር ተጋላጭ መሆን አለበት ሰው ብሎ ያስባል። ስለዚህ 3 ነጥቦች ገልጿል ማለት ነው። ዋናው ኮምፓሽኔት ላቭ እና ወይም ፓሽኔት ላቭ፣ እነዚህ መጀመሪያ ያለው የፍቅር ስሜት እየተቀዛቀዘ ይመጣል። ግን እንዳይቀዘቅዝ የጓደኝነት ስሜት ያስፈልጋል። ሁለተኛው ነጥብ ማለት ነው። ወይም ደግሞ የቤስት ፍሬንድሺፕ እንዲፈጠር ያስፈልጋል። ሶስተኛው ተጋላጭ መሆን አለባቸው፣ እርስ በርሳቸው ተጋላጭ መሆን አለባቸው ብሎ ያምናል ይሄ ተመራማሪ ወይም ደግሞ ጸሐፊ። አሁን እስካሁን ድረስ የዳሰስናቸው ነገሮች በሙሉ ምንድናቸው? ምክንያቶች ናቸው። አንድ ትዳር እንዲፈርስ ወይም ደግሞ የተገነባውን ትዳር እንዲፈርስ ምን ማለት ነው ምክንያት ሊሆኑ ይችላሉ ብለን ያየናቸው እነዚህ ነጥቦች ናቸው። አሁን ወደ ዋናው ነጥባችን ልንገባ ነው። እነዚህን ችግሮች አይተናል፣ መንስኤውም አይተናል አይደለ? አሁን ወደ መፍትሄው እንሄዳለን ወይም ደግሞ ወደ መላው ምን ሊሆን ይችላል? ትዳር እንዳይፈርስ መደረግ ያለባቸው 7 ተግባራቶች
መደረግ አለባቸው ተብሎ ይታመናል። በእነዚህ መጽሐፍቶች በእነዚህ ጥናቶች እና ባለሙያዎች የገለጹት 7 ተግባራት አሉ። እነዚህ 7 ተግባራቶች የመጀመሪያው የሚሉት እዚህ ጋር በትክክለኛው መንገድ መግባባት መላመድ ወይም ደግሞ መልመድ ያስፈልጋል። ሁለቱ ጥንዶች ሲግባቡ በተለይ ትልቁ ነጥብ እዚህ ጋር አክቲቭ ሊስኒንግ ወይም ደግሞ ይሄ በጥሞና ማዳመጥ ሌላኛው ወገን ማለት ነው ሲያወራ ምን ያወራ ነው ምን እየነገረኝ ነው ዝም ብሎ ልክ አንድ ነገር መጥቶ ያኛው ትዳር ማን ነው ሚስት ወይ ባል ለባለቤቷ ስትናገር ምን ይሆናል ማለት ነው በቃ ልቡ እዛ አይደለም ወይም ደግሞ በአካል አለ ግን አይምሮ ሌላ ቦታ ነው። ይሄ መሆን የለበትም ይላል። ትልቁ የመግባባት እንዲፈጠር ማዳመጥ ያስፈልጋል፣ በጥሞና ማዳመጥ። ስለዚህ ይህንን ነገር መከናወን አለበት ይላል። ሁለቱንም መደማመጥ ያስፈልጋቸዋል ማለት ነው። እዚህ ጋር ምን መሰላችሁ ትልቁ ችግር ልክ ሲወራ አንድ ሰው ችግር አጋጥሞን በል ባል ወይም ሚስት ችግር አጋጠማት ቤት ሲመጡ ከዛ በኋላ ይሄንን ነገር ሲያወሩ በጩኸት የሚያምኑ ሰዎች አሉ። በቃ በመንጫጫት ወይም ደግሞ በጩኸት እንደዚህ ነው እንደዛ ነው። ያ ነገር አያዋጣም። መደማመጥ ያስፈልጋል። አንዱ ሲግል አንዱ መብረድ አለበት ይላሉ። ስለዚህ ይሄ የመጀመሪያው መፍትሄ ነው ማለት ነው። ሌላኛው አብሮነት ወይም በአብሮነት የሚደረጉ ልማዶችና ክንውኖች መኖር አለባቸው። ይሄ ምን ማለት ነው? ለምሳሌ በየቀኑ ጧት ተነስቶ ከእንቅልፍ ሲነሱ ወይም ደግሞ እንዴት አደርሽ የኔ ቆንጆ ምናምን አለ አይደል? ይሄ በየቀኑ የሚደረጉ ልማዶች መኖር አለባቸው። ሁለቱንም ምንድነው ይሄ በመሃላቸው ጋፕ እንዳይፈጠር ቀን መደወል ካለ ደውሎ እንዴት ውሎ እንዴት ነበረ፣ ማታ ደግሞ የሆነች 15 ደቂቃ የሚያህል ነገር ሁለቱም ጥንዶች ስለ ያሳለፉት ቀን መናገር ያስፈልጋል። እነዚህ አይነት ተግባራቶች ምን ያደርጋሉ ማለት ነው? መራራቅን እንዳይፈጠር ያደርጋሉ ወይም ደግሞ ይደግፋሉ ማለት ነው። ሌላኛው ሶስተኛው ነጥብ ምንድነው? እርስ በርሳቸው መከባበር እና መደማመጥ ማለት ነው። ማወደስም ያስፈልጋል ይላል እዚህ ጋር። ማወደስ ማለት ያው ቆንጆ ነሽ፣ ዛሬ እንዴት ነው፣ ዛሬ አምሮብሻል፣ እንዴ ዛሬ ቢራም ለበስከው ልብስ በቃ የሚገርም ልብስ ነው የለበስከው። እንዲህ አይነት ነገሮች በመሃል የመወዳደስና ከዛን መከባበር ሲባል መሰላችሁ ከምን የመጣ ነው? ቀደም ብለን ያየናቸው ስለ ፍቅር አውርተናል አይደለ? በተጨማሪ ደግሞ ስለ ማዳመጥ ያ ሰው ምን ያጋጠመው የሚለው ነገር እና ልክ ያጋጠማቸው ነገሮች ለዛ ጉዳይ ቦታ መስጠት ማለት ነው። መከባበር ማለት እሱ ማዳመጥ፣ ከዛ በኋላ ያ ያጋጠመው ነገር በሙሉ ልክ እንደ እሱ ያጋጠመው ነገር መፍትሄ ለማግኘት አብሮ የመነጋገርና የመከባበር ነገር ያስፈልጋል ይላል ሶስተኛው ነጥብ ማለት ነው። አራተኛው ነጥብ ለችግሮቹ ትዳር እንዳይፈርስ መደረግ ያለበት ተግባር የገንዘብ ችግሮች አብሮ መፍታት ያስፈልጋል። ቀደም ብለን ያየናቸው ገንዘብ የአንድ ተቋም አስፈላጊ ግብአት ነው። ስለዚህ ችግሮቻቸው የገንዘብ ችግሮች በተለይ ቁጭ ብሎ መፍታት ያስፈልጋል። በተለይ በጀት ካላቸው በጀቱን ለምሳሌ አንዱን ትምህርት ቤት አለ፣ የልጆች ትምህርት ቤት ሊሆን ይችላል፣ የቤት ክራይ፣ የቤት ወጪው በአጠቃላይ ቁጭ ብሎ መነጋገር ያስፈልጋል። ምን ያስፈልገናል፣ በየወሩ ይሄን ያክል ይፈጅብናል፣ ስለዚህ እንዴት ይሄን ነገር ማኔጅ እናደርገዋለን ብሎ በመነጋገር ያን የችግር ቀደም ብለን ያየነው የገንዘብ ውጥረት እንዳይፈጠር በማስተዳደር ገንዘቡን በማስተዳደር ገቢና ወጪውን በማስተዳደር ያን ትዳር እንዳይፈርስ ይረዳዋል ማለት ነው። ይሄ አራተኛው ነጥብ ነው። አምስተኛው ነጥብ በጣም ደስ የሚል ነጥብ ነው። ጸብ በፍትሃዊነት እንዲሆን መላመድ ወይም ደግሞ መልመድ ያስፈልጋል። ጸብ በፍትሃዊነት እንዲከናወን መላመድ ያስፈልጋል። ይሄ መመሰላችሁ ቀደም ብዬ የጠቀስኩላችሁ ነገር አለ። በመጮህ ሌላኛው ወገን አንተ ነህ አንቺ ነሽ ከማለት ይልቅ ለጉዳዩ መፍትሄ ማግኘት ይጠበቃል። ካልተቻለ ደግሞ በአብዛኛው ጊዜ ሰው የሚያደርጉት ወይም አብዛኛው ሰዎች ማቃቸው ነው በግሌ የማደርገው ነገር ልክ ጸብ ሲነሳ ወይም ደግሞ ችግር ሲፈጠር ከቦታው መራቅ ለተወሰነ ጊዜ ሁለቱንም ወገኖች በአንዴ በወቅቱ ተናዶ የማይሆን የአፍ ምልልስ እንዳይፈጠር ወደሚሄዱበት ሄዶ ትንሽ ተረጋግቶ ከዛ በኋላ መጥቶ ለጉዳዩ መፍትሄ የሚሆኑት
ነጥቦች መጀመሪያ ቁጭ ብሎ ምናልባት ያ ወገን ያረገው ነገር ወይም ደግሞ ሴቷም ወንዱም ሊሆን ይችላል ያጋጠማቸው ነገር ለምንድነው እንደዚህ የተፈጠረው ክፍተቱ ከማን ነው ከወንዱ ነው ከሴቱ ነው መነጋገር ከዛ በኋላ ወደ መፍትሄው መሄድ ነው እንጂ መወቃቀስ ጥቆማ ወይም ደግሞ የጣት ጥቆማ የሚለው ነገር መቅረት አለበት ለምን አንድ ድርጅት ነው ያለው ድርጅቱን እንዲቀጥል ነው ዋናው ሐሳቡ እንጂ የአንዱን ወገን ስሜት ብቻ ማክበር ወይም የአንዱን ወገን ስሜት ብቻ ማክበር መሆን የለበትም ተብሎ ይታመናል በእነዚህ ነጥቦች ማለት ነው ስለዚህ ይሄ አምስተኛው ተግባር ነው ማለት ነው ስድስተኛው ነጥብ ወይም ስድስተኛው ተግባር መደረግ ያለበት ትዳር እንዳይፈርስ እንደተባለው እንግዲህ በጥናቶቹና በባለሙያዎቹ አማካኝነት ምንድነው የአካል ግንኙነት ያስፈልጋል አሁን እዚህ አካል ግንኙነት ማለት ብዙ ጊዜ ሌላ ሰውን ያው ሴክሹዋል አይነቱ አይደለም ወይም ደግሞ እሱ እንዳለ ሆኖ ግን በቃ በየጊዜው ቦንድ እንዳይሰበር ወይም ደግሞ ይሄ ያላቸው ግንኙነት እንዳይሰበር ጧት ማቀፍ እንደዚህ መዳሰስ ማሸት ሊሆን ይችላል እነዚህ ነገሮችን ምን ያደርጋሉ የአካል ግንኙነቱ እንዳይቋረጥ ያደርጋል ምክንያቱም ብዙ ጊዜ እንዳልኳችሁ ነው ምን ይሆናል መሰላችሁ ደናደርሽ እንዴት አደርሽ እንዴት አመሸ ሰላም አመሸ በቃ አለቀ ይሄ መነካካቱም የለም መተቃቀፉ የለም እንደዚህ አይነት ነገሮችን መኖር የለባቸውም ስለዚህ ኮኔክሽኑ እንዲቀጥል እንግዲህ ስፒሪቹዋል ኮኔክሽኑ አለ ወይም ደግሞ መንፈሳዊ እንትኑ አለ ማለት በሶል የሚባል አለ በልባቸው የሚገናኙት ነገር አለ ግን ደግሞ በአካላቸውም ደግሞ መገናኘት አለባቸው አንዱ እዛው ቤት ቁጭ ብሎ ሐሳቡ ሌላ ቦታ ወይም እሷ ቁጭ ብላ ሐሳቡ ሌላ ቦታ ከሆነ ምን ይሆናል ኮኔክሽኑ እየቀነሰ ይመጣል የሐሳቡ ማለት ስለዚህ በመገናኘት እንደዚህ በመዳሰስ አንዳንድ ጊዜ እጆችን አብሮ እንደዚህ አቅፎ ወይም ቁጭ ብሎ ቲቪ ማየት ወይም ደግሞ አንድ ነገር አብሮ የማድረግ ያስፈልጋል ይላል ማለት ነው ይሄ ስድስተኛው ተግባር ማለት ነው ሰባተኛው ተግባር በየቀኑ ግንኙነቱ ላይ ኢንቨስት ማድረግ ወይም ደግሞ ኢንቨስትመንት ልክ እኛ እዚህ ጋር ለቢዝነስ ከጀመርን ወይም ደግሞ ስራ ከጀመርን ለዛ ስራ ስኬታማ እንዲሆን ማናረገው ጥረት የለም መበደርም ካለብን ከባንክ ተበደረን ተቋሙ እንዲዘልቅ እንፈልጋለን አይደለ ልክ እንደዛው ለትዳሩ በየቀኑ ኢንቨስት ማድረግ አለበት ስለዚህ ቀደም ብለን ያየናቸው ነጥቦች አሉ ለምሳሌ ሪቹዋል የሚባሉት ወይም ደግሞ በየቀኑ ክንውኖች የምናረጋቸው ክንውኖች ጧት መደረግ ያለባቸው ነገሮች ቁጭ ብሎ የማውራት ነገር ችግሮች ካሉ በንግግር እንዲፈቱ እንደዚህ በጸብ መሆን የለበትም ስለዚህ ኢንቨስት የሚያደርገው ሰው ምንድነው ጧት ሲወጣ ትዳሩን አስቡ ቀን ሲውል ትዳሩን አስቡ ማታ ሲውል እንደዚሁ ትዳሩን አስቡ በመሃል ትዳሩ ውስጥ እንግዲህ ብዙ ተዋናዮች አሉ አይደለ ባልና ሚስት አለ ቤቱ አለ ቤት ውስጥ ያለውን ሐስል አለ ልጆች አሉ ልጆች ከመጡ ደግሞ እንደዚህ አይነት ነገሮች አይጠፉም ስለዚህ ለነዚህ እያንዳንዷን አካል ትዳር ውስጥ ያሉትን ነጥቦች ቦታ መስጠት ቁርጠኛ መሆን ለምንድነው ትዳሩ እንዲቀጥል ትዳሩ ስኬታማ እንዲሆን ቁርጠኛ የመሆን ከሁለቱ ወገን ነው አንዱ ወገን ብቻ ሆኖ በሌላው ወገን ላይ ጫና ስለሚፈጥር ሁለቱን ወገኖች ለትዳራቸው ስኬታማነት ምን ማድረግ አለባቸው ኢንቨስት ማድረግ አለባቸው ለግንኙነቱ ወይም ደግሞ ግንኙነቱ እንዲቀጥል ይህን ተግባር ማድረግ አለባቸው ስለዚህ እነዚህን ተግባራት እያንዳንዱ አንዱን ብቻ አድርጎ መሆን አይችልም ሰባቱንም አንድ ላይ መከናወን አለባቸው ተብሎ ይታሰባል እነዚህ ባያናቸው ጥናቶችና መጽሐፍቶች አሁን እርግጠኛ ነኝ ለዚህ ችግር መፍትሄ አግኝተናል ብዬ አስባለሁ እኔም እንደነገርኳችሁ እነዚህ ነጥቦች በሙሉ የራሴ አስተሳሰብ ወይም ደግሞ የራሴን ሐሳቦች አይደሉም በአጠቃላይ እነዚህ ከጥናቶች የተገኙ ከመጽሐፍቶችና ከባለሙያዎች የተገኙ ሐሳቦች ናቸው እናንተን የሚሆናችሁ የትኛው ነው ማለት ከነዚህን አሁን መተግበር ይችላልው ብላችሁ የምታስቡት የትኛው ተግባር ነው ወይም ደግሞ ያጋጠማቸው እስኪ ከነዚህን ችግሮች ያጋጠሟቸው ችግሮች ምንድናቸውና ለነዚህ ችግሮች ከነዚህ መፍትሄዎች መሃል ወይም ከነዚህ መላዎች መሃል የትኛው አሁን ተገብረዋለሁ ብላችሁ የምታስቡት ነገር እስኪ በኮሜንት ላይ ጽፉልኛላችሁ እኔም እነዚህን ጥናቶች በሙሉ መጽሐፍቶቹንም እንደ ወይም ደግሞ ዋቢ ያረኳቸውን መረጃዎች በሙሉ በዲስክሪፕሽን ላይ አስቀምጥላችኋለሁ እናንተም የበለጠ ሪሰርች ወይም ደግሞ የበለጠ ጥናት እንድታደርጉና ለችግሮቻችን መላ እንድናገኝ ይሄው አብረን እየሰራን ነው ይሄ መጀመሪያችን ኤፒሶድ ነው እንግዲህ በትዳር ነክ ያሉት ሐሳቦች ትዳር ለምን ይፈርሳል ደግሞ እንዳይፈርስ ምን ማድረግ እንዳለብን 7 ተግባራቶች አካፊያችኋለሁ በሚቀጥለው ቪዲዮ ደግሞ ሌላ ጉዳይ አንስተን ለጉዳዩ ደግሞ መላ እናገኝለታለን
እስከዛው በቸር እንቆይ። ሰላማችሁ ይብዛልኝ።